ወደ ምስራቅ አካባቢ የተሰማው አንዲት እህታችን 5 ልጆች መገላገሏ በጣም አነጋጋሪ ሆኗል። ደስ ሲል 5 ልጅ ባንዴ ደስ ሲል አንቺ ብትኙልድ ያርግብኝ አዎ በእውነት ባንድ ምጥ 5 ልጅ አረ አግኝቼ ግልግል ነው ነገሩ። ዳይፐሩን ኢኮኖሚውስ እንዴት ነው? እንዴትም ይሁን ለምሳሌ ባንድ ልጅ ለቅሶ እንኳን ይሁን ኢኮኖሚውን ታዩ እንደው ልታጠቢ ስትይ እንዴት ልትሆኚ ነው? ሳላስ ላይ ሰጥ ወስናለች ልናሳምናት አንቺ ማለት አሁን እገዛ እንደሚያስፈልግ እንዲሁ ግልጽ ነው። ለምክንያቱም ካሁን በፊት እንደ ነገሮች ያጋጥማሉ። ደስታ ነው እግዚአብሔር የሰጠውን ነገር መቀበል በጣም ደስ ይላል። በጣም ማመስገንም በጣም ደስ ይላል። ግን አለው ኖ ፔን ኖ ጌን እንደሚባለው ደስታም አለው። ጎን ለጎን ደግሞ ይዞ የሚመጣውም ደግሞ ፈተናዎች አሉ። በጣም በተለይ ያለህበት የኑሮ ሁኔታ ከባድ ከሆነ ለማሳደጉ ምንም ጥያቄ የለውም። ፈተና ውስጥ ነው የሚገቡት። እግዚአብሔር ከሰጠው ሁሉን የሰጠውን መቀበልማ ግድ ይላል። አመስግኖ ለዛውም በእርግዝና ወቅትም ከባድ የሚሆን ይመስለኛል። የ5 ልጅ መያዝን ተሆነ እንዲሁ በአንድ ልጅ ራሱ የደረሰች እናት የሚሰማትን ድካም በጣም እናያለንና ወይዘሮ በድሪ አደም ነው የሚባሉት እናትየው የ35 ዓመት እናት ናት። ትናንትና ምሽት ላይ 3:00 አካባቢ ነው እንግዲህ 5 ህጻናትን በሰላም የተገላገሉት። የእርግዝና ቆይታ እንዳልነው በሆስፒታል የቅርብ ክትትል ሲደረግላቸው እንደነበር ተነግሯል። እንግዲህ የ5 ልጆች እናት ሆነዋል። በአንድ ጊዜ ፋና ስፔሻላይዝድ አጠቃላይ ሆስፒታል ህይወት ፋና ስፔሻላይዝድ አጠቃላይ ሆስፒታል ታክም ያቃለው አይገርምሽ? እውነት ሰው አሪፍ ሆስፒታል 5 ልጅ ይወልዳል ሰው እሱ ታክም ያቃል ይላል። በአንድ ምጥ 5 ልጅ በቃ ወይኔ ደስ ሲል። አረ ምን አይነት ግን ተአምር ነው። በጣም እኮ የሚገርም ተአምር ነው። የፈጣሪንም ተአምር የምናይበት ክስተት ይመስለኛልና ዜናው ላይ ስንት ወንድ ስንት ሴት የሚለው ጾታቸው አልተነገረም። ልጆቹ በዝርዝር አልተነገረም። ግን እናትየው ልጆቹን በአስተማማኝ ጤንነት ላይ ይገኛሉ። በጣም እኔ እስከዛሬ ከሰማኋቸው ትልቁ በኢትዮጵያ ማለት ነው። በውጭ 8ም ከዛም በላይ ሰምተን እናውቃለን። በኢትዮጵያ ግን 4 ነው የሰማው ትልቁ እስካሁን የሰራ ነው። 4 3 በጣም ተደጋጋሚ 4 3ማ 5 ግን ስሰማ ይህ የመጀመሪያ እኔ ጭራሽ ዓለም አቀፍም በተለይ ይሄ ድንቃ ድንቅ ላይ ከምንሰማቸው ሰይፉ ካላቸው ውጪ በዚህ ልክ እንዲቀርባችን የሆነ ቦታ የምናውቀው ፊት ነው አይደለ? አሁን ኢትዮጵያዊ ይሄ ፊት 5 ይስገራሚ ነው በጣም በጣም እንግዲህ አንዳንዴ እንደ አይነት ነገር ሲያጋጥም ካሁን በፊት 4 ልጆችን የወለደች ወደ ወላይታ አካባቢ እናት ቃለ መጠይቅ አድርጌ ነበርና ድጋፍ እገዛ ጠይቃ ነበርና የኛም እናት ጉዳይ እንዴት ነው ምልሽ 5 ልጅ መውለድ ባንዴ በብዙ ነገር ብትዘጋጅም እንኳን እጅ ማጠሩ አይቀርም። እና የፈለገ ሀብት ማማ ላይ ብትሆኚ ጉዳዩ በቃ ይፈልጋል ትኩረትም ጊዜም ቅድም እንዳልነው ማለት ነውና ከዛ አንፃር ዘገባው በዝርዝር ባያስረዳም እንግዲህ ወደ ምስራቅ አካባቢ እኚህ እናት 5 ልጆችን ዛሬ በሰላም ተገላግለዋል። አካባቢ ሰው በደንብ እንደሚያርሷት ተስፋ እናደርጋለን። በደንብ ያርሷታል ብለን ተስፋ እናደርጋለን። የአራስ ጊዜዋም እንግዲህ በ5 ልጅ ልክ ያልከበደ እንዲሆንላት ነው የምንመኘው። ልጅ ስም ግን ይውጣ ቢባልስ? 5ቱ ጾታቸውን አለየንም። ጾታ ያስፈልጋል። ያባት ስም ፕሮፌሽናል አየሽ ቅድመ ሁኔታዎችን ሲያስረዳ ቅድመ ሁኔታ አለ እዚህ ጠረጴዛ ላይ እንመለስበታለን። ይሄንንም ጉዳይንማ አንተው በጣም ደስ ይላል። በጣም በቃ የልጆቹም የእናትየውም አስተማማኝ ጤንነት ላይ ይሄ ብዙ እናቶች በነገራችን ላይ ምኞት ነው ስልሽ ለምሳሌ ምጥ ሁሌም አዲስ ነው ይላል እና ሲሆን ሊያስደነግጥ ይችላል እንጂ በአንድ መጣ 5 ልጅ ዱብ ምን አይነት ካላም በቃ ግን ግልግልም አይደለም። እስኪ አይልሽን ዘግተሽ
የመንታ ልጆች እናት እንቅልፍ የላትም እንደሚባለው መንታ ያሉትስ መቼ እንቅልፍ አለንና መስተኛ በለሽ ነው መቼ ያስተኛሉ መገላገሉ ነው የሚሻለው ግን ማለት ነው በዚህ ውስጥም የዚችን እናትን ቅድም እንዳልኩት ነው የፈጣሪን ስራ የሚታይበት ምክንያቱ በጣም ብዙ እህቶቻችን በዚህ ሰዓት ልጅ ፍለጋ ሚኳተኑ አሉ አይደለ በተለያየ መልክ ስለዚህ ፈጣሪ በዚህ መልኩም እንደዚህ እንደሚሰጥ ማሳያ ነው እንግዲህ 35 አመት ገደማናት ከተባለ ከዛም በላይም ከዛም በታችም ሆነው መውለድ አትችሉም የተባሉ ብዙ እህቶች ይኖሩናልና ፈጣሪ ደግሞ እንደዚህ አይነት መካሻ ያዘጋጃል የሚለውን የምናይበት መንገድ ይመስለኛል አዎ በደንብ ብናቅ ደግሞ ደስ የሚለኝ የመጀመሪያና የእናትነት ጊዜ ነው ወይ ከዚህ በፊት ልጆች ይኖሯት ወይ የሚለውን ወይስ እናጣራለን ወደ ዓለማዊ አካባቢ እኚህን እናት የምታውቁ ዝርዝር ጥያቄዎች ስላሉን ብታገናኙን